በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 30 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔርን ሰው የመሆን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን ልናከብር ይገባል። ስለዚህ በዚች በከበረች ታላቅ ጸጋ በዚህ መልአክ እጅ እግዚአብሔር ይቅር ብሎናልና ፈጽሞ ልናከብረው ይገባል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌምም መዳኛዋ መሆኑን ስለ ወገኖቹ ከምርኮ መመለስ ሲጸልይ ለዳንኤል የነገረው ሱባዔዎችን የወሰነለትና በሱባዔዎቹም መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌም መዳኛዋ ይሆናል ያለው ይህ መልአክ ነው። ከዚያ በኋላ ለእስራኤል ልጆች የሚደረጉ መስዋዕቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድህነት ለእመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታልና፣ ስለዚህ ሁሉ ጊዜ የበዓሉ መታሰቢያ ልናደርግ ይገባናል። ጌታ ከጠላታችን ሰይጣን እጅ ያዳነን ዘንድ ስለ እኛ እንዲማልድ በበጎ ስራ ሁሉ እንዲረዳን እንለምነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አሪከ ሰላም ለገብርኤል ዘተፈነወ እምልዑል እንዘ ዜና ወልዱ ይጸውር ሀበ ማርያም ድንግል ለዝንቱ ዜናዊ መልአከ ኃይል በዛቲ ዕለት ከመ ይትገበር በዓል መምህራን አዘዙ ወሰርኡ በቃል ቅዱስ ሰምሶን መስፍነ እስራኤል። በዚች ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሰምሶን መታሰቢያው ነው። የዚህ ጻድቅ የአባቱ ስም ማኑሄ ይባላል። ከነገደ ዳን ነው። እናቱም መካን ነበረች። የእግዚአብሔርን መልአክ ወደ እርሷ መጥቶ ከእርሷ ልጅ መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመስዋዕት የማይሆን ርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማኅፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይደርስበትም። እርሱንም እስራኤልን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክ ያናትን ለባሏ በነገረችው ጊዜ ያንን መልአክ ያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውን ሰማው። የእግዚአብሔር መልአክ ተገልጦለት ለሚስትህ ያዘዝኳት እንድትጠነቀቅ እዘዛት አለው። ከዚህ በኋላ ጸንሳ ይህንን ጻድቅ ሰው ወለደችው። እግዚአብሔርም ባረከው። የእግዚአብሔር መንፈስ ረድኤት አድሮበት ከኃይል ጋር ተወለደ። ሕፃንም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። የእግዚአብሔር መንፈስ አደረበትና የፍየል ጠቦትን አንስተው እንዲጥሉ አንስቶ ጣለው። በእጁም ውስጥ እንደ እምነት ሆኖ ገደለው። ሁለተኛም ስለ ሚስቱ በተቆጣ ጊዜ ሰምሶን ሄዶ በሩጫ 300 ቀበሮችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱንም ጅራቶቻቸው መካከል አንድ ችቦ አደረገ። በዚያች ችቦ እሳትን አቀጣጥሎ ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውን ክምርና እሸቱ ነዶውን የዘይቱንና የወይን ቦታዎችን አቃጠሉ። ሊጣሉትም በተነሱበት ጊዜ ጭናቸውንም ሰበራቸው። ብርቱ ሰልፍን ተደርጎ ብዙ ሰዎች ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኢሎፍላውያን ወደ ይሁዳ ዘምተው የአህያ መንጋጋ ባለበት ሰፈሩ። የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኢሎፍላውያንም ሰምሶን እናስረው ዘንድ እንዳደረገብን እናደርግበት ዘንድ መጣን አሉ። ከይሁዳም 3000 ሰዎች በኤጣም ወዳለች ዋሻ ወርደው ሰምሶን ኢሎፍላውያን እንደገዙን አታውቁምን? በእኛ ለምን እንዲህ አደረገህ አሉት። ሰምሶን በእናንተ እንዳደረጉባችሁ እኔም በእነሳቸው ወደዚህ
አደረግሁባቸው አለ። እንደዛ አደረግሁባቸው አለ። አስረን ለኢሎፍላውያን ልንሰጥ መጣን አሉ። ሶምሶንም እናንተ እንዳትገሉኝ ማሉልኝ፣ ለነሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነርሱም ማሉለት። በሁለት አዲስ ገመዶች አስረው ከዚያስ ዋሻ አወጡት፣ አሳልፈውም ሰጡት። ኢሎፍላውያንንም ደነፉ፣ ሊቀበሉት ሮጡ። የእግዚአብሔር መንፈስ ረድኤት አደረበት። በክንዱ ያሉ ገመዶችን ገለባ እሳት በበላው ጊዜ እንዲያር እርር ኩምትር አሉ። እስራቱንም ከክንዱ ተፈታለት። የአህያ መንጋጋ አጥንትን በጎዳና ወድቃ ቀኝ እጁም ዝቅ አድርጎ አነሳት። በዚያችም 1000 ሰዎች ገደለባት። ከዚህ በኋላ ውሃን እጅግ ተጠማ፣ ወደ እግዚአብሔር ጮኸ። ይህን ታላቅ ድህነት በእኔ በባሪያህ እጅ ያደረግህ፣ አሁን ግን በውሃ ጥም እሞታለሁ፣ በእነዚህም በቁላፋን እጅ ወድቃለሁ አለ። እግዚአብሔርም ከዚያች የአህያ መንጋጋ ውሃ ፈለቀለት። ያንንም ጠጥቶ ነፍሱ ተመለሰችለት። እስራኤልም 20 ዓመት አስተዳደራቸው። ከዚህ በኋላ ሰምሶን ከዚያ ተነስቶ ወደ ጋዛ ሄደ። በዚያም ሚስት አግብቶ ተቀመጠ። ለጋዛ ሰዎችም ሰምሶን ወደዚህ መጣ ብለው ነገሯቸው። በከተማውም በር መላ ሌሊቱ ሁሉ ከበው ሲጠብቁት አደሩ። ሌሊቱም ሁሉ ስንጠብቀው አደርን። ጠዋት እንግደለው አለው። ሰምሶን እስከ ሌሊቱ እኩሌታ ተኛ። ከዚህ በኋላ ተነስቶ በከተማ በር ያሉ የመጠበቂያውን ደጃፍ ሁለቱን የመቃር መድረኮች ያዘ። ከሰዎች ሁሉ ጋር በትከሻው ተሸክሞ በኬብሮን አንጻር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚህ በኋላ በስራህ ወንዝ አጠገብ የምትኖር ሴትን ወደደ። ስሟንም ደሊላ ነው። እሷንም አግብቶ በዚያ ተቀመጠ። የኢሎፍሊስ ሹማምንትን ወደ እርሷ መጥተው አታልልልን፣ ኃይሉ በምን እንደሆነ በምንም እንድንችለውና እንድናደክመው ዘንድ በምን እንድናስረው እወቂ፣ እኛ 1000 ሰዎች 1000 ብር እንሰጥሻለን አልዋት። ደሊላም ሰምሶንን ኃይልህን ጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሩህ ትደክማለህ አለችው። ሰምሶን 3 ጊዜ ሸነገላት። ደሊላም እወድሻለሁ፣ ልቤም ካንቺ ጋራ ነው፣ ለምን ትለኛለህ ነው ስትሸነግለኝ? ይህን 3ኛ ነው። ኃይል ጽኑ መሆን በምን እንደሆነ አልነገርኸኝም አለችው። ከዚህ በኋላ መላ ሌሊቱ በነገር ባደከመችው ጊዜ ልሞት ብሎ እስትበሳጭ ድረስ ዘበዘበችው። በልቡም ያለውን ሁሉ ነገራት። እኔ ለእግዚአብሔር የስለት ልጅ ነኝና ከእናቴ ማኅፀን ከተወለድኩ ጀምሮ ምላጭ ራሴን አልነካኝም። ጠጉሬን ከተለጨው ኃይሌ ተለይቶኝ እደክማለሁ፣ ከሰውም እንዳንዱ እሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። 7ቱንም የራስ ጠጉር ቆርጣ ጠጉሩን ላጨች። እርሱም ይደክም ጀመር፣ ኃይልም ተሳነው። ኢሎፍላውያንንም ይዘው 2 ዓይኖቹን አወጧቸው፣ ወደ ጋዛንም አውርደው በእግር ብረት አሰሩት። በግዞቱም ሆኖ እህልንም ይፈጭ ነበር። ከዚህ በኋላ የኢሎፍሊ አለቆች ለጣዖታቸው መሥዋዕት ሊሰዉ ተሰበሰቡ። ሕዝቡንም ባዩት ጊዜ ጣዖቶቻቸው አመሰገኑት። አገራቸውን ያጠፋት ሬሳዎቻችንን ያበዛ ጠላታችንን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታቸው ይጫወት ዘንድ ሰምሶን ከግዛት ቤት ጥሩት አሉ። ጠርተውንም አምጥተው ተዘባበቱበት፣ በሁለቱም ምሰሶዎች መካከል አቆሙት። ሰምሶንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሰሶዎች አስጨብጠኝ፣ ወደ ነሳቸውንም
አስጠጋኝ አለው። ያም የሚመራ ብላቴና እንዳለው አደረገ። በዚያም ቤት ወንዶች ሴቶችን መልተው ነበር። የኢሎፍሊ ሹማምንትንም ሁሉ በዚያ በሰገነት ነበሩ። ሶምሶንም ሲጫወት ያዩት ዘንድ የተሰበሰቡ ወንዶች ሴቶችም 3000 የሆኑ ነበር። ሶምሶንም ወደ እግዚአብሔር ጮኸ፣ አቤቱ አቤቱ አስበኝ፣ አንዲት ነገርም አድምጠኝ። እንግዲህ ስለ ሁለት ዓይኖቼ ፈንታ ከኢሎፍላውያንን አንዲት በቀልን ልመልስ አለ። ሶምሶንም ያን ቤት በላያቸው የተደገፈባቸው በመካከል ያሉ እነዚያ ሁለት ምሰሶዎች ያዛቸው፣ አንዲቱንም በቀኙ አንዲቱን በግራው ይዞ ገፋቸው። ሶምሶንም ሰውነቴ ከኢሎፍሊ ሰዎች ጋር ትሙት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ባሉ በብዙ በሕዝቡ ላይ በኢሎፍሊ ሹማምንት ላይ ወደቀባቸው፣ የሞቱንም እንዲህ ሆኑ። ሶምሶንም በሕይወቱ ሳለ ከገደላቸው ስሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑ አነሱ፣ ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከኛ ጋር ለዘላለም ይኑር አሜን። አሪከ ሰላም ለሶምሶን ናዝራዊ ዘተሰምየ የተቀረጸ ስዕርቶ ወእተላጸየ መፍቀደ ስጋሁ ረከበ በጊዜ ሀለየ እምአፈ አንበሳ ጾቃውአ መዓር ስሳየ ወእመ ንስከ አድግ ካኢበ ዘይሰቲ ማየ። በዚችም ቀን ደግሞ የያዕቆብ ግሙድ የስጋው ፍልሰት የሆነበት ነው። እነሆ ገድሉን ግን ህዳር 27 ቀን ጽፈናል። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለፍልሰተ ስጋከ እምዳሄረ ተመትረ ርእሳ እምባሄረ ፋርስ ሀገረ ብንህሳ ያዕቆብ ግሙድ ለሃበ ክልኤ 30 አስግረኒ በጸሎትከ ለባህረ ዓለም እምከርሳ ከመ ያሰግሩ ኖትያት አሳ። ሰላም ለዮሐንስ ዘአጻመወ ስጋሁ እንዘ ይበልዕ ሀብስተ መጠነ ኢራሁ። ለዚህ መምህር በእንተ ጽድቁ ወህሪውናሁ ሰላም ለደቂቁ ወለኤልያሁ ከመ ፍሬ በቀልቲ ወዘግባ ፈቀዱ ወበዝሁ። በአካልም በስም በግብር ሶስት በባህሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። መጋቢት 30 የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ገብርኤል ሊቀ መላእክት እመቤታችን ያበሰረበት መታሰቢያ፣ ሁለተኛ ቅዱስ ሶምሶን መስፍነ እስራኤል፣ ሶስተኛ ቅዱስ ያዕቆብ ዘግሙድ ፍልሰቱ፣ አራተኛ ቅዱስ ዮሐንስ ዘአክሱም ድርሳነ ሚካኤልን መጽሐፉን የሚነገርለት አባት፣ አምስተኛ እግዚአብሔር ውሃን ከሰማይ ከሶስት ከፈለው፣ ጠፈርን ፈጠረ። ወርሃዊ በዓላት፣ አንደኛ ቅዱስ ዮሐንስ መጥምቀ መለኮት፣ ሁለተኛ ቅዱስ ማርቆስ ዘአንበሳ ሐዋርያ፣ ሶስተኛ አባ ስሉስ ክቡር፣ አራተኛ ቅዱስ ጎርጎርዮስ ነባቢ መለኮት፣ አምስተኛ ቅዱስ ሶፊያ ሰማዕት። በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቼው የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ አስተማረኝም። ዳንኤል ምዕራፍ 9 ቁጥር 20። አሜን። ዘአቅረብኩ ማሕሌተ አዘክርያ አእላፈ እምዕለተ ጸምዱ ከዘልፈ ለናነብብ ተወከብ ዘንድት የመጽሐፈን ተረሰይ ከጊዜ ጸሪቀ መበለት ውቁፈ እምእለ አብኡ ወላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አሐዱ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ አጽሐፈ በክርታስ ወለዛ አጽሐፈን ዘይደርስ ለዛ አንብቦ ወለዘ ተርጎመ በልሳነ ሐዲስ ወለዘ ሰምዐ ቃለ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ሰሐውረ ይመሐረነ ኢየሱስ ክርስቶስ አሜን። አቡነ ዘበሰማያት